ኦኬ እንግዲህ ከዚህ በፊት በነበረው ፓርት ላይ በአጠቃላይ ይህንን እንግዲህ ወይም ደግሞ ይህን ቼክአውት የሚለውን በተን ክሬት አድርገናል ማለት ነው። እንዲሁም ደግሞ እንዲታይ አድርገናል። ሲኤስኤሱን ያለውን በአጠቃላይ ጨርሰናል። ለምሳሌ ከዚህ ጋር እንደምትመለከቱት ቼክአውት የሚለውን አሁን ክሊክ ባደረገው ፕሮዳክት የለም ይለኛል። ዮር ካርት ኢዝ ኤምፕቲ ይላል። ይሄ አሪፍ ነው። ከዛ በመቀጠል ሌላ ባለፈው ክፍል ውስጥ የሰራ ነው ምንድነው እዚህ ጋር ለምሳሌ ፕሮዳክት አለ። አንድ ፕሮዳክት ሴሌክት ባደረግ አድ ቱ ካርት የሚል ክሊክ ሳረግ በተኑን ከዚህ ጋር መቶ ይጨመራል እንደምትመለከቱ። ከዛ እዚህ ጋር አሁን ቼክአውት በምልበት ሰዓት ላይ ይህን ፔመንት ዲቴይል ያሳየኛል። ይህን ፔመንት ዲቴይሎች በዚህ መልኩ ያሳየኛል። ስለዚህ የተወሰነ ኤረሮች ነበሩበት። ለምሳሌ ይሄኛው ድሌት ላድርግ ብንል ድሌት አያደርግም እንደምትመለከቱት ማለት ነው። እንዲሁም ደግሞ እዚህ ጋር ያሉት ለምሳሌ ካርድ ናምበር አስገብተን እነዚህን አድርገን ፔይ ብንለው ገና ነው የሚቀሩ ፋንክሽናሊቲዎች አሉት። ለምሳሌ እዚህ ጋር ካርድ ናምበር አስገብቼ እንደምትመለከቱት ካርድ ናምበር አስገባው የክሬዲት ካርድ ናምበር ማለት ነው። ከዛ ኤክስፓየርዴሽን ዴት እና ሲቪቪ አስገብቼ ለምሳሌ ይህን አድርጌ ካርድ ሆልደር ኔም ለምሳሌ እዚህ ጋር አስገባው ፔይ በምልበት ሰዓት ላይ እንደምትመለከቱት አይሰራም ማለት ነው። እነዚህን ማስተካከል ያስፈልጋል ማለት ነው በዚህኛው ፓርት። በዚህ ፓርት የምናደርገው እንግዲህ እነዚህን ነገሮች ወይም እነዚህን ፋንክሽናሊቲዎችን ማስተካከል ነው። ስለዚህ እነዚህ ፋንክሽናሊቲዎችን ለማስተካከል ለምሳሌ እዚህ ጋር ክሎዝ ፔመንት ሞዴል የሚል ለምሳሌ ኤክስ እቺ ምልክት አለች። እሱን በማድረግበት ሰዓት እንደምትመለከቱት ሪሴት ያደርገዋል። ምክንያቱም እዚህ ጋር ወይም የሞላውት ፎርም ሪሴት ያደርገው እንደምትመለከቱት ከዚህ ጋር ማለት ነገር ግን ሌላ ነገሮች ገና ስላልጨመርኩ ከዚህ ጋር ማለት ነው ሪሴት ፔመንት ዩአይ ላይ ገና ነው። ስለዚህ እሱን ለመቀጠል ለማስተካከል እንግዲህ የሚቀጥለውን ፓርት መሄድ አለብን። ስለዚህ እዚህ ጋር ምንድነው ማድረገው ኮድ ከማድረግ በፊት ላሳያችሁ ተሰርቶ ካለቀው ዌብሳይት። ይሄ እንግዲህ እንደምትመለከቱት ተሰርቶ ያለቀው ዌብሳይት ነው። ይሄኛውን ሪፍሬሽ ላድርግና ከዚህ ጋር ማለት ነው ያለውን እዚህ ጋር ላሳያችሁ። ይሄ እንግዲህ ተሰርቶ ያለቀው ዌብሳይት ነው። እዚህ ጋር አሁን ፕሮዳክት ልጨምር። ለምሳሌ አርቱ ካርት የሚለው እዚህ ጋር ስማርቶች የሚለውን ጨመሩና ከዚህ ጋር ሁለት ፕሮዳክቶች አሉ። አሁን ቼክአውት ስለው እዚህ ጋር ያሳየኛል። ፔመንት ሜትድ ሞላለሁ ናምበር ማለት ነው ክሬዲት ካርድ ራንደም የሆነ የክሬዲት ካርድ ነው እያስገባው ያለሁት ከዚህ ጋር። እዛ ደግሞ ኤክስፓየርዴሽን ዴት እና ሲቪቪ ሞላው ማለት ነው። ከዛ ኔም ሞላና ፔይ በምልበት ሰዓት ላይ ፔመንት ፕሮሰስ የሚል ሌላ ፋንክሽናሊቲ ያስፈልገናል ክሬት የምናደርገው በዚህ ዌብሳይት። አሁን ለምሳሌ እዚህ ጋር ፔይ ስለው እንደምትመለከቱት ፕሮሰሲንግ ፔመንት ይላል። ከዛ ፔመንት ሰክሰስፉል ይላል። እነዚህ ሁለቱን ፓርቶች መጨመር ያስፈልጋል። ከዛ ውስጥ ካርት ውስጥ ያለው ፕሮዳክት ሙሉ በሙሉ ሪሙቭ ያደርጋል ወይም ደግሞ ሪሴት ያደርገዋል ማለት ነው። ስለዚህ አሁን በዚህኛው ፓርት እነዚህ ነገሮች እንጨምራለን ማለት። ስለዚህ ወደዚህ ልምጣ ኢንዴክስ ዶት ኤችቲኤምኤል የሚለው ከዛ እዚህ ፎርም ውስጥ በመውጣት እነዚህ ነገሮች ይጨምራሉ። የመጀመሪያው መጨመሪያው እንግዲህ ፕሮሰሲንግ ፔመንት የሚለው ነው። እሱን ለማድረግ አዲስ ዲቪዥን ክሬት አደርጋለሁ። ስለዚህ ዶት አድርጌ የክላስ ኔም ልሰጠዋለሁ። ለምሳሌ ፔመንት ፕሮሰሲንግ የሚል ይህን ፔመንት ፕሮሰሲንግ ይህን ፔመንት ፕሮሰሲንግ የሚል ክላስ ኔም ሰጠው። ይህን አደረግና አንድ ዲቪዥን ክሬት አደረኩኝ። እንዲሁም ደግሞ ክላስ ኔም ብቻ ሳይሆን አይዲም ሰጥቼው ሄዳለሁ። ተመሳሳይ አይዲ ማለት ነው። ስለዚህ አይዲ ልና በጃቫስክሪፕት ውስጥ ይህንን ታርጌት ለማድረግ ማለት ስለዚህ ፔመንት ፕሮሰሲንግ ተመሳሳይ ማለት ነው። ፔመንት ፕሮሰሲንግ የሚል አይዲም ሰጠው ተመሳሳይ አይዲ ማለት ነው። በዚህ ውስጥ አሁን እንግዲህ ይህን ክሬት አደርጋለሁ። ስለዚህ ሌላ ዲቪዥን ለምሳሌ ክሬት ላድርግና ምክንያቱም አይታችሁት ከሆነ ስፒን የሚያደርግ አለ ማለትም እዚህ ጋር ለማሳየት ያህል ኦልሬዲ አንድ ፕሮዳክት ጨምር እዚህ ጋር ላሳያችሁ ፈጠን ብዬ እዚህ ጋር ካርድ ናምበር አስገባው። እነዚህን ፎርሞች ከሞላው በኋላ ኦልሬዲ አሁን ፔይ በምልበት ሰዓት ላይ እንደምትመለከቱት ስፒን እያደረገ ነው ይሄ እንደምትመለከቱት። ስለዚህ ይሄንን ያስፈልገኛል ማለት መስራት። ስለዚህ ምን አደርጋለሁ ከዚህ ጋር ይሄንን ክላስ ለምሳሌ ስፒነር የሚል ክላስ በመስጠት አንድ ዲቪዥን ክሬት አደርጋለሁ። ስለዚህ ስፒነር ይሄንን ማለት ነው ስፒነር በማለት አንድ ዲቪዥን ክሬት አደረኩኝ። በዚህ ውስጥ እንግዲህ ማስቀምጠው ወይም ደግሞ የሚያሳየን ነገር ስፒን ነው። በኋላ ታርጌት እናደርጋለን። እዚሁ በመቀጠል እንግዲህ ከዛ ቀጥሎ ቴክስቱ ፕሮሰሲንግ ፔመንት የሚል ፒ ታግ ላስቀምጥ። ፓራግራፍ ተደርጎ ያስቀምጥና እዚህ ጋር ፕሮሰሲንግ ኤንድ ፕሮሰሲንግ ፔመንት ሚል አስቀመጡ ማለት ይህን ሴቭ አድርጋለሁ። ኦልሬዲ ምንድን ያደረኩት እንግዲህ ስፒነር አለ ስፒን የሚያደርገው ከላይ ማለት ፕሮሰስ ሲያደርግ ከዛ ጃቫስክሪፕት ላይ ነው ሌሎች ፋንክሽናሊቲዎች የምንጨምረው። እዛ ግን ፕሮሰሲንግ ፔመንት የሚል እዚህ ጋር ጨመርኩ ማለት። ስለዚህ ፕሮሰሲንግ ፔመንት የሚል ጽሁፍ ወይም ደግሞ አስቀምጡ ማለት ነው። ከዛ በኋላ እንግዲህ ሌላ የሚያሳይን አለው ፉሊ ሰክሰስፉል ፔመንት ሰክሰስፉል የሚል
እና ታንክ ዩ ፎር ዮር ፐርቸዝ የሚል እሱን ይጨምራል። ስለዚህ አሁንም ከዚህ ዲቪዥን ውስጥ በመውጣት ማለት ነው ሌላ ክላስ ኔም ለምሳሌ ፔመንት ሰክሰስ የሚል ስለዚህ ይህን ፔመንት ሰክሰስ የሚል ሶሪ እዚህ ጋር ኮማ ሳይሆን ማድረግ የነበረብኝ ዶት ነው። ሶ ዶት ፔመንት እንደዚህ ፔመንት ሰክሰስ የሚል ኔም የክላስ ኔም ሰጥና አንድ ክላስ ኔም ክሬት አደረጉ ማለት ነው። እንዲሁም አይዲ ተመሳሳይ አይዲ ሰጠዋለሁ ከዚህ ጋር ሶ አይዲ በጃቫስክሪፕት ታርጌት ለማድረግ ነው ይህን አይዲ ሶ ፔመንት ይሄኛው ማለት ነው ፔመንት ሰክሰስ የሚል ሶ ይህን እሰጣለሁ። በዚህ ውስጥ እንግዲህ የማስቀምጠው ነገር አለ። ሰክሰስፉል ራይት ምልክት አለች አይታችኋት ከሆነ ሰክሰስ ሲል እሷን ለማስቀመጥ እንግዲህ አይከን እጠቀማለሁ። ሶ ለእሷ አይከን ለምሳሌ ክላስ ኔሙ ከፎንት ሃውስ ወስድና ክላስ የክላስ ኔሟ ለምሳሌ ኤፍኤኤስ አደርጋለሁ ፎንት ሃውስ ስለሆነ ኤፍኤ ከዛ ኔሟ የክላስ ኔሟ ቼክ ሰርክል ቼክ ሰርክል ኦልሬዲ ስፔሊንግ ካልተሳሳቱ እንደዚህ ነው ቼክ ሰርክል የሚለው ማለት ነው። ሶ በዚህ መልኩ አይከኗን ክሬት አደረው። ከዛ በኋላ የሚያሳየን ቴክስት በኤች ስሪ ላድርገውና በዚህ ሄዲንግ ስሪ ፔመንት ሰክሰስፉል ብለው ይህን ፔመንት ሰክሰስፉል አልሁት ማለት ነው የሚያሳየን ቴክስት። እንዲሁም ደግሞ በፓራግራፍ ታንኪዩ የሚል ፒ ታግ ልጠቀምና ታንኪዩ ይህንን ቴክስት አስቀምጥ ታንኪዩ ፎር ዮር ፐርቸዝ የሚል ማለት ሰው ይህንን ሴቭ አደርጋለሁ በዚህ መልኩ ማለት። ስለዚህ አሁን ይህን ካደረጉ በኋላ እንግዲህ እንደ ቀደሙ ደግሞ እነዚህ ፔመንት ፕሮሰሲንግ ቢለውን እና እነዚህም ያሉት ፔመንት ሰክሰስ የሚሉትን ፋንክሽን ኔሞች በመምጣት እንግዲህ እዚህ ሲኤስኤስ ላይ ታርጌት አርጌ የራሱ ሲኤስኤስ ፕሮፐርቲ ይጨምራለሁ ማለት። ስለዚህ ከዚህ ሲኤስኤስ ላይ በመጨረሻ በመምጣት እዚህ ጋር ማለት ነው የክላስ ሴሌክተር ነው መጀመሪያ ለምሳሌ ታርጌት ማድረገው ከዚህ ጋር ፔመንት ፕሮሰሲንግ የሚለው ነው። ሶ ይህን ፔመንት ፕሮሰሲንግ እና ፔመንት ሰክሰስ አንድ ላይ ሁለቱንም ማድረግ እችላለሁ በእርግጥ። ስለዚህ ምን አደርጋለሁ ይህን ፔመንት ዶት አድርጌ ማለት ነው ዶት አድረግና ፔመንት ፕሮሰሲንግ አደርጋለሁ። እንዲሁም ደግሞ ኮማ አድርጌ ሁለቱም ተመሳሳይ ፕሮፐርቲ ልስጣቸው ብዬ ነው ለእነዚህ ለሁለቱ ማለት ነው። ስለዚህ ቀጣዩ ፔመንት ሰክሰስ የሚላለን ለእነዚህ ሁለቱ ተመሳሳይ ፕሮፐርቲ ሰጥቼ እሄዳለሁ። ሰው በዚህ መልኩ ሁለቱንም የክላስ ኔሞች ሴሌክት ካደረኩ በኋላ ለምሳሌ ዲስፕላይ ነን አረጋለሁ። አት ዘ ቢግኒንግ አይታዩም ዲስፕላያቸው ማለት ነው። ሶ እዛ ቴክስት አላይን ሴንተር ፓዲንግ 30 ፒክስል እንዲሁም ዜሮ ማለት እነዚህ ፕሮፐርቲ ሴቭ አደረግ ለሁለቱም ማለት። ከዚህ በመቀጠል እንግዲህ እዚሁ ኢንዴክስ ዶት ኤችቲኤምኤል ውስጥ በምናይበት ሰዓት ላይ ስፒነር የሚል እዚህ ጋር ክላስ ኔም አለ። ሶ ይህንም ታርጌት ላድርገው ዶት አድርጌ እዚህ ጋር ስፒነር የሚል ማለት ነው። ስለ የክላስ ኔም ነው። ይህን ታርጌት በማድረግ እንግዲህ የተለያዩ ፕሮፐርቲዎችን አይታችሁት ከሆነ የሰርክል ምልክት አለች ሎድ እያደረገ መሆን ወይም ደግሞ ፔመንት ፕሮሰስ መሆኑን የሚያሳይ። ስለዚህ ዊድዟን ለምሳሌ የሰርክሏን ዊድዝ ለምሳሌ 50 ላድርገው 50 ፒክሰል ማለት ነው። ሶ ዊድዝ አስቀመጡ ሀይት በተመሳሳይ 50 ፒክሰል። ከዛ በመቀጠል ቦርደር 5 ፒክሰል ሶሊድ እንዲሁም ደግሞ ከለር ለምሳሌ እንደዚህ እንደ ነጭ አይነት ነገር ኤፍ3 ባረገው ሶ ኤፍ3 ይህን ከለር ባረገው ኦልሞስት ይህን አይነት ቦርደራቸው ማለት ነው። ይህን አይነት ከለር ሰጥተውት ከዛ ቦርደር ቶፕ ቦርደር አት ዘ ቶፕ ፓርት ለምሳሌ እዚህ ጋር 5 ፒክሰል
ሶሊድ እንዲሁም ደግሞ ከለሩ ለምሳሌ እዚህ ጋር ይህን አይነት ከለር ልስጠው ማለት ነው። ሶ ይህን አይነት ከለር አድረግ ወደ አረንጓዴ አይነት ከለር ማለት ነው። ሶ ቦርደር ራዲየስ 50% አኒሜሽን አኒሜሽኑ ስፒን አደረኩት ማለት ነው። ለአንድ ሰከንድ ስፒን ያደርጋል። ከዛ ደግሞ ሊነር እና ኢንፋይናይት እንደዚህ ማብቂያ የለውም ማለት ኮንቲኒየስ ነው። ኢንፋይናይት ይሆናል ማለት ሶ እሱን አደረኩኝ። ኢን ፕሮፐርቲዎች ካስቀመጡ በኋላ ኦልሬዲ ሌላ ፕሮፐርቲ ለምሳሌ ማርጂን 0 አውቶ እና 20 ፒክስል ሶ እነዚህን አድርጌ ሴቭ አድርጋለሁ ማለት። ስለዚህ ለስፒነሯ እንግዲህ ይህን አስቀመጥ። ከዛ በመቀጠል እንግዲህ የስፒን ሌላ ፕሮፐርቲ ላስቀምጥለት እና ከዚህ ጋር ፈጠን ብዬ ለመጻፍ ያህል ነው። ሶ ፍሬሙን ለምሳሌ ለማስቀመጥ ኬ ፍሬምስ ለምሳሌ እዚህ ጋር ስፒን ይህን አስቀምጥና ለምሳሌ ከዚህ 0% ሲሆን ትራንስፎርም ከዛ ሮቴት በ0 ዲግሪ ማለት ነው። ሶ 0 ዲግሪ አደርገዋለሁ። ከዛ በመቀጠል እንደገን በ100% ትራንስፎርም ከዛ ሮቴት 360 ዲግሪ ይሆናል። 360 ዲግሪ ይሆናል ማለት ስለዚህ በዚህ መልኩ አስቀምጣለሁ ይህንን ፕሮፐርቲ። ከዛ በመቀጠል ሌላ የሚያስፈልገኝ እንግዲህ ለምሳሌ ፔመንት ሰክሰስ የሚል እዚህ ጋር አለ። ሌላ ፔመንት ሰክሰስ የሚል አለ። ስለዚህ ይህንም ታርጌት በማድረግ ከዚህ ውስጥ ደግሞ ፔመንት ሰክሰስ ውስጥ እዚህ ጋር አይከን ስላለች ማለት እሷን ታርጌት ላድርግ። ሶ ኦልሬዲ ፔመንት ሰክሰስን እዚህ ጋር አስቀምጠነዋል፣ ታርጌት አድርገናል። አሁን ደግሞ ፔመንት ሰክሰስ ውስጥ ያለች አይከን አለች። ስለዚህ እሷን ታርጌት አደርጋለሁ። ዶት አድርጌ ፔመንት ሰክሰስ በዚህ ውስጥ አይ ያለች አይከኗ ማለት ነው። ሶ ከፎንት አውሰም የወሰድናት የቼክ ምልክት አለች። ሶ እሷንን ታርጌት ለማድረግ ነው። ከለሯ አረንጓዴ ላድርገው። ይህን አይነት ከለር ይኖራታል ማለት ነው ከለሯ። ከዛ በመቀጠል ፎንት ሳይዝ 50 ፒክስል ፎንት ሳይዝ 50 ፒክስል ይኖራል። እንዲሁም ማርጂን ቦተም ማርጂን ቦተን 20 ፒክስል ይኖረኛል። ሶ እነዚህን እንግዲህ አስቀመጡ። ሴሱን በዚህ መልኩ ሰራውለት ማለት ነው። እንደዚህ ፔመንት ፕሮሰስ። ሶ ይህን ካደረጉ በኋላ እንግዲህ የሚቀረን ፓርት ካለ እንዳልኳችሁ እየመጣን እያስተካከል ነው የምንሄደው። ኦልሬዲ እዚህ ውስጥ ያሉ ግን እነዚህ ናቸው። እነዚህን ታርጌት አድርገናል ማለት ነው። ስለዚህ ከዚህ በመቀጠል እንግዲህ ወደ ጃቫስክሪፕት በመሄድ ሌላ ፋንክሽናሊቲዎችን እየጨመርን እንሄዳለን። ለምሳሌ ከዚህ ውስጥ በመምጣት ላይክ ቅድም የጀመርነው አለ ሪሴት ፔመንት ዩአይ የሚል እሱን ታርጌት በማድረግ እንግዲህ እነዚህ ነገሮች እያስተካከልን እንዳለን ለምሳሌ ከዚህ ጋር ማለት ነው ሪሴት ፔመንት ዩአይ የሚለው ላይ ማለት ነው ከዚህ በፊት ጌት ኤለመንት ባይ አይዲ አድርጌ ፔመንት ፎርሙን ሪሴት አድርጌያለሁ። እሱ በደንብ ሰርቶልናል። ከዛ በመቀጠል ሌላ ማስቀምጠው ለምሳሌ ዶክመንት ከዚህ ጋር ማለት ነው ዶክመንት ዶት ጌት ኤለመንት ባይ አይዲ በአይዲ ኤለመንቶች እናገኛለን። አሁን የምናገኘው ደግሞ ለምሳሌ ከዚህ ውስጥ ፔመንት ፕሮሰሲንግ የሚለው ነው። እዚህ ጋር እንደምትመለከቱት ይህንን ፔመንት ፕሮሰሲንግ የሚለውን አይዲ ታርጌት አደርጋለሁ። ስለዚህ እዚህ ጋር እመጣለሁ። ኦልሬዲ ይህን ታርጌት አድርግና ፔመንት ፕሮሰሲንግ የሚለውን በዚህ መልኩ ታርጌት ካደረግኩ በኋላ ቀጣይ ምንድነው ማድረገው ዶት አድርጌ ስታይል አስቀምጣለሁ። ዶት አደረግና ዲስፕላይ ከዛ ዲስፕላዩን እኩል ነው አድርጌ ነን አደርጋለሁ ማለት ነው። ሶ ልክ በዚህ መልኩ ዲስፕላይ ነን አደረኩ ማለት ነው። እዚህ ጋር ዶክመንት ዶት ጌት ኤለመንት ባይ አይዲ የኛው ዶክመንት እዚህ ጋር ካፒታል ዲ ሳይሆን ስሞል ዲ ነው የሚሆነው። ሰው ለዛ ነው።
ስለዚህ ይህንን አድረግ። አሁንም ዶክመንት ከዚህ ጋር ዶክመንት ዶት ጌት ኤለመንት ባይ አይዲ ያደረግና ለምሳሌ ቀጣይ ደግሞ ታርጌት ማድረገው በዚህ ውስጥ ፔመንት ሰክሰስ የሚለውን ነው። እዚህ ጋር እንደምትመለከቱት ይህን ፔመንት ፕሮሰሲንግ የሚለውን ካገኘው በኋላ ይህንም ታርጌት አድርጋለሁ ፔመንት ሰክሰስ። ስለዚህ ይህን አይዲ ታርጌት አድርጌ እዚህ ጋር መጣና ይህን አስቀምጣለሁ። ከዛ በመቀጠል እዚህ ጋር ዶት አድርጌ ማስቀምጠው ምንድን ነው ስታይል ነው። ስታይል ላለው ዶት አድርጌ ዲስፕላይ፣ ይህ ዲስፕላይ ይሆናል። ከዛ ይህ ዲስፕላይ ኢኳልስ ዊዝ አድርጌ አሁንም ነን አደርጋለሁ። ከዚህ በመቀጠል ሌላ አንድ ተጨማሪ ዶክመንት ዶት ጌት ኤለመንት ባይ አይዲ። ሶ ጌት ኤለመንት ባይ አይዲ ካረኩ በኋላ ታርጌት ማድረገው ቀጣዩ ለምሳሌ ፔመንት ፎርም ነው። ከዚህ በፊትም እንዳረኩት እዚህ ጋር ያለው ማለት። ስለዚህ ፔመንት ይህንን ፔመንት ፎርም የሚለውን ታርጌት አደረኩ ማለት። ከዛ በኋላ ዶት አድርጌ ስታይል፣ ይሄ ስታይል አደርጋለሁ። ዶት አድርጌ ዲስፕላይ፣ ዲስፕላዩ ምን ይሆናል? ይህ ብሎክ ይሆናል ማለት። ስለዚህ እኩል ነው አድርጌ ብሎክ፣ ልክ እንደዚህ ብሎክ አድርጋለሁ። አሁን ሴቭ ላድርግና እስቲ ቼንጅ ካለው እናያለን። ከሌለው ያለውን ኤረር እናያለን። ኦልሬዲ እዚህ ጋር ሶሪ፣ በዚህ መልኩ ነው ዶት አድርጌ ልክ እንደዚህ ማለት ሴቭ አደርጋለሁ። በዚህ መልኩ ማለት ነው ኤረሩ እንትን እንዲለ። ስለዚህ እነዚህን አደርግና ኦልሬዲ አሁን መጥቼ እዚህ ዌብሳይት ላይ እየሰራልን ያለና እዚህ ጋር ነው። ሶ እዚህኛው ፓርት ማለት ነው። ይህን ሪፍሬሽ አደርጋለሁ። ከዚህ ጋር ለምሳሌ ፕሮዳክት ይጨምራለሁ። እንደምትመለከቱት እዚህ ካርት ውስጥ አለ። ከዚህ ጋር ለምሳሌ ስማርቶች አለ። ቼክ አውት አልሁትኝ። ይህን መጣ። አሁን ክሎዝ ስለው እዚህ ጋር እንደምትመለከቱት እየሰራ አይደለም። የሚቀሩ ፓርቶች አሉ፣ ሌላ ፋንክሽናሊቲዎች ማለት። ስለዚህ እነሱን ሙሉ በሙሉ እያስተካከልን እንሄዳለን የሚቀጥለው ፓርት። ነገር ግን አሁን እዚህ ጋር ፎከስ የምናደርገው ነገር ምንድን ነው? እነዚህን ያሉትን ወይም ፔመንት ፕሮሰሲንግ የሚሉትን በአጠቃላይ ጨርሰናል ማለት ነው። እዚህ ጋር እንደምትመለከቱት ፎርም መሙላት አለብን ነው የሚለኝ። ስለዚህ ለምሳሌ እዚህ ጋር ካርድ ባስገባ ያለውን ኤረር እያየን እያስተካከልን እንድንሄድ ማለት ነው። ስለዚህ ፕሊስ ማች ዘ ሪኩዌስትድ ፎርማት ይላል። ኦልሬዲ እዚህ ጋር ለምሳሌ ይሄን አስገባው፣ ሲቪቪ አስገባው። ያለውን ኤረር በቀጣይ ፓርት እያስተካከልን እንሄዳለን እያየን ማለት ነው። ሶ ይሄን አደረግና አሁን እዚህ ጋር ፔጅ ስለው እንደምትመለከቱት ፕሊስ ማች ዘ ሪኳየርድ ፎርማት ይላል። ፎርማቱ ማሟላት አለብህ ይላል። ምንድነው የቀረው ነገር የሚለው በቀጣይ ፓርት እያስተካከልን እንሄዳለን። ለማንኛውም ግን በዚህኛው ፓርት ላይ በአጠቃላይ ይህንን ለምሳሌ ካለቀው ዌብሳይት ላይ ባሳያችሁ ከዚህ ጋር መጥቼ አርቱ ካርት ትበልና ከዚህ ጋር ለምሳሌ ቼክአውት ብዬ ባሳያችሁ ካርድ ናምበር ሳስገባ ኦልሬዲ ይቀበላል ካርድ ናምበር። ከዛ በኋላ እነዚህ ነገሮች ይህን አድርጌ ፔ በምልበት ሰዓት ላይ እንደምትመለከቱት ይህንን ነው ክሬት ያደርግልናል። ስፒነር አለች፣ ይሄኛው አለ፣ ፔመንት ሰክሰስፉል ታንኪዩ ምናምን ይላል። እዛ በዚህ መልኩ ይሰራ ማለት ነው። ስለዚህ በሚቀጥለው ፓርት ይህንን እዚህኛው ዌብሳይት ላይ ማሳያችኋለሁ። ኦልሬዲ ጨርሰናል። የሚቀረን የተወሰነ ፓርት ነው ያለው። ስለዚህ እሱንም ፓርት ወይም ደግሞ እንደ ኤረር የሆነ ፓርት እናይና እሱን እናስተካክላለን።